በዛሬው ዕለት ማለትም በዕለተ አርብ ቀን ሰኔ 13 2017 ዓመተ ምህረት በመረጃ ሰዓቴ መደመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የውሎ የአውደ ውጊያ መረጃዎችን ጨምሬ በመረጃ ሰዓቴ በዝርዝርና በስፋት ላስደምጣችሁ በሰዓቴ ወደ እናንተ መጥቻለሁ። ክቡራንም ከምታደምጧቸው ሰበር መረጃዎች መካከልም የአድማ ብተና አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይልን በአራቱም ክፍለ ግዛቶች የሚገኙትን ፋኖችን እየተቀላቀሉ እንደሚገኙ መረጃዎች ተሰምተዋል። በዘሪሁን 13 ታላቅ ጀብድን እንደተፈጸመ የደረሱ መረጃዎችም አመላክተዋል። በጎጃም በአንዳንድ ዋና ዋና ከተሞች ላይ የፋኖ ኃይሎችም ልዩ ጥቃት ሰንዝረዋል። አደገኛው ምሽግም እንደተሰበረና 100 አለቃውን ጨምሮ በርካታ ዙፋን አስጠባቂ ሰራዊት እንደተሸኘ መረጃዎችም ተሰምተዋል። የክተት ጥሪም መተላለፉ ጭምር መረጃዎችም አመላክተዋል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እነዚህንና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችን አስደምጣችኋለሁ። አብራችሁ ቆዩም። አደገኛው ምሽግ ተሰበረ። 100 አለቃውን ጨምሮ በርካታ የብልጽግና ሰራዊትም ተደምስሷል ነው የተባለው። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና አጼ አምደ ጽዮን ኮር ራምቦ ክፍለ ጦር በዛሬው ዕለት በሸዋሮቢት ከተማ በሚገኘው የጠላት ካምፕ ላይ ድረስ በመግባት የጠላትን ሰራዊት በትንትኑን እንዳወጡ መረጃዎች አመላክተዋል። ራምቦ አስደማሚ የሆነም ስራም እንደፈጸመ ነው የተነገረው። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር ራምቦ ክፍለ ጦር በሸዋሮቢት ከተማ ጠላትን ረፍርፎታል የተባለው። ወደ ወገን ጦርም በርካቶች ጭምር ስለመቀላቀላቸው ነው የመረጃ ምንጮቻችን ያካፍሉን መረጃም የሚያሳየው። ቻግኒ ከተማ በተኩስ ስትናጥ ውላለች። የአገዛዙ ሚኒሻ ካለቆቹ ጋር በትናንትናው ዕለት ቻግኒ ላይ እርስ በራሱ ተታኳኩቷል። ንስሮቹም ዳንግላ በሰሩት እጅ በአፍን የሚያስይዝ ድንቅ ኦፕሬሽን በደረሰበት ከፍተኛ ምት የተደናገጠው ጊሳ ላይ ሰፍሮ የነበረውን ኃይል በትንትኑን መውጣቱን ገልጾ ነበር። ከተበታተነው ኃይል መካከልም ወደ ቻግኒ ፈርጥጦ የሄደው አጥበው አይለብስ ሚኒሻ የጓጉሶና የቻግኒ ሚኒሻ ፖሊስ ተመልሳችሁ ሄደው ብለው ባለቆቻቸው ትዕዛዝ ቢሰጣቸውም አንሄድም፣ ላንመለስ፣ ድንጋይ መወርወር ነው የመጣን በሚልም አለመግባባት ተፈጥሮ ከፍተኛ ተኩስ ሮምታም ቻግኒ ላይ እንደነበረ ተነግረው በተኩስ ልውውጥም በርካታ ሚሊሻ አባላትም ቆስሏል። በርካቶችም እንደተገደሉ የመረጃ ምንጮቻችን ያካፍሉን መረጃም አመላክቷል። በዘሪሁን 13ም ታላቅ ጀብድ ተፈጽሟል። ኦራሉ እንደተገለበጠ መረጃዎች አመላክተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር ጠላትን ከኮሶበር በመነሳት በመመራት ላይ የነበረ ወደ አቢሲ መገንጠያ ሲቆና ቆንጆች በደፍጣ በዘሪሁን 13 አንድን የጠላት ኦራል በመምታት ኦራሉ እንዲገለበጥ አድርገውታል። ቆንጆች የደፍጣ ኤክስፐርቶች እንደተለመደው ጠላት ላይ ከፍተኛ ጉዳት ያደረሱ ሲሆን የቆንጆዎችን ድንገተኛ ምት ያበረገገው ጠላት እግሬ አውጭኝ እያለም እንደሚገኝ መረጃዎችን ማመላክተዋል። የአድማ ብተና አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሜጀር ጀነራል ባንት አባትን ዛሬ በስፋት እንደተቀላቀሉ የመረጃ ምንጮቻችን ያካፈሉን መረጃ አመላክተዋል። በሌላ መረጃ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገብ ጭቆ ብርጌድ ለሁለተኛ ወታደራዊ ስልጠና ለወሰዱ መልሶ ጥሪ አድርጓል። አማራ በታሪክ ጀምሮ ያልጨረሰውን ትግል ምዕራፍ የለም። አባቶቻችን ብዙ ጥበብ፣ ጽናት፣ አይበገሬነት አስተምረውን አልፏል። እኛም የአባቶቻችን ፈለግ ተከትለን በጥበብ በጽናት በአሸናፊነት መንገድም ይህንን የጀመርነውን ትግል ከዳር ለማድረስም እንገኛለን ብሏል። አሁናዊ የጦርነት አሰላለፍ ሲታይ እርስ በራሱ አማራን አጫርሳል በሚል የሞይ ሰነድ ቢሞክርም ከብልጽግና ጎን ተሰልፎ የነበሩ በርካታ የሚሊሻ ፖሊስ አድማ በተና ወደ ፋኖ እየጎረፉ ወደ እውነተኛው ትግል ሜዳ እየገቡ ነው። ይህ ብቻ አይደለም። ከባሸሸው ንጉስ ነኝ ባይ የአብይ አህመድ ትውልድ ሰፈርና ከነሙሉ የኦሮሚያ የመጡ መከላከያዎችም እየፈረሱ ለፋኖች እየሰጡ ይገኛሉ። አሁን ክረምቱም መጧል። ዝናቡ አብሮ ይመጣል። እሱም ጎርፍ ነው። ጠላትን ጠራርጎ በገደሉ በወንዙም መጨመሩ አይቀር ነው። እናም ለብ ያለው ልብ ይበል። ምክንያቱም እንተዋወቃለን። በዝናብ ከምትደበደቡ በጎርፍ ከምትወሰዱ አላት ከተገነባው አማራዊ ቤት እንድትገቡም ጥሪ ቀርቧል።
በመጨረሻም የመዝገቡ ጮቄ ብርጌድ በርካታውን ቀጠና ሸፍኖ ለጠላት እግር እሳት ሆኖ መፈናፈኛ አሳጥቶ መቅበሪያ ጉድጓድ ካለውና ከአሳድረው ሰነባብቷል። አሁንም ይህንን ትግል ከጫፍ እስኪደርስ ድረስም አጠናክሬ እቀጥላለሁ ነው ያለው። በላስታ ቅዱስ ላሊበላ ከተማ በአገዛዙ ሆድ አደር ካድሬዎች ለጨረታ የቀረቡት የህዝብ መሬቶችን ማንኛውም ባለሀብት እንዳይገዛ አስጠነቀቀም። ከላስታ ሳምነው ኮር የተሰጠ ጥብቅ ማስጠንቀቂያ ሲሆን የአማራን ህዝብ እንደ ህዝብ የተጋረጠበትን የህልውና አደጋ ለመቀልበስ በቁርጥ ቀን ልጆች ዱር ቤቴ ብለው እየታገሉበት ባሉበት የእናት ሆድ ዥንጉርጉር እንዲሉ አንዱ ለፍቶ አዳሪ አንዱ ደግሞ ሌላኛው ከርሱን የሚሞላበትና የባንዳነት ጥግ ማሳያዎች እናቱን ለማር ጭምር የተዘጋጀና የተንሰፋሰፈ ወንድሙንም ጭምር ለመብላት የቋመጠ በርካታ አድርባይ ባንዳዎችም አሉ። በዚህም ደግሞ በተለይም ደግሞ በሊዝ ጨረታ የወጡ የመሬት ሽያጮችን ለመግዛት ያሰፈሰቡ ባለሀብቶችም ከዚህ ድርጊታቸው እንዲቆጠቡ መመሪያም ተላልፏል። የላስታ ቅዱስ ላሊበላ ከተማ ማዘጋጃ ቤት ኃላፊን ጨምሮ በርካቶችም ጥብቅ ትዕዛዝም ተሰጥቷቸዋል ሲሉ የመረጃ ምንጮቻችን ያካፍሉ መረጃ አመላክቷል። ማንኛውም ባለሀብት በማወቅም ሆነ ባለማወቅ በጨረታው እንዳይሳተፍ እንዳይገዛም፣ ከዛ ውጭ በጨረታው ላይም አሸናፊ ነው የገዛው ብቻ ሰውን የጨረታ ሰነድ የሚያገዛ ግለሰብ ጭምር ስም ዝርዝር በመያዝ እርምጃ እንወስዳለን ብለዋል። ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ቀን ተመኘሁም።